ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደርብም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል። ማስተር አብነት እንግዲህ አሁን ከአንድ ሰዓት በፊት ባጋራው መረጃ ላይ እንግዲህ አሁን በጤና ፈተና ላይ ነኝ፣ በጸሎታችሁ በርቱ እርዱኝ እያለ ነውና እንደምትመለከቱት ምስሉ ላይ ይሄንን ለቋል ማለት ነው። በጣም ነው የሚያሳዝነው። የእውነት በጸሎት ልናስበው ይገባናል። ለዚሁም ደግሞ የይቅርታ ቪዲዮ ለቋል። በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ማንም ሰው ባያቅና ባይሰማ በጣም ደስ ይለኝ ነበር። ያው በአንዴ ወጥቷል። ምንም ማድረግ አልችልም። እረዳለሁ፣ በደንብ ይገበኛል። እንደ ወንድማችሁ አይታችሁኝ በጣም ስለምትወዱኝ እየተጨነቃችሁ እንደሆነ በደንብ ይገበኛል፣ እረዳለሁ። በጣም የምትወዱኝ ከሆነ በጣም ለኔ የምትጨነቁልኝ ከሆነ አሁን የሚላችሁን ነገር እንድታደርጉ በተተና ነው የሚጠይቃችሁ። ለኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት። ብዙዎችም እያዘኑ ይገኛሉ። ዘመቻ እናድርግ ተብሎ ጥሪም ከሀገር ውስጥም ከሀገር ውጭም ላሉት ቀርቦላቸዋል። እነሱንም የማሰማቸው ሆናል። የእውነት በምንችለው ልንረባረብ ይገባናል እና ብዙዎችም እያዘኑ ነው። የሚያስለቅስ ቪዲዮ ነው አንዳንዱ። የእውነት ምን ሆንክ ማስተር አብነት? ምን ሆንክ? ምን ነው ያመመክ? ምንድን ነው እሱ በሽታው? እንደ ፈጣሪ እንዶ ስንት ሰው እያለ ስንት መታመም ያለበት መርዝ ክፉ ሰው እያለ እስቲ ማስተር አብነት ምን ሆኖ ነው? እንዶ ፈጣሪ አንተ ለዳዎች እናት ስትል፣ ለዳዎች አባት ስትል፣ ለታማሚዎቹ ስትል ማስተር አብነትን አድንልን። ምንም አታርጎ። ስንት መርዝ፣ ስንት መሞት ያለበት፣ ስንት መታመም ያለበት ሰው አለ። እንዶ ፈጣሪ ማስተር አብነትን ታሳምመዋለ። እንዶ ፈጣሪ አረቶ እኔን ምንድነው የሆንከው? በሽታክ ምንድነው? እኔ ልታመምልህ፣ የአንተ ቦታ እኔ ልታመምልህ፣ የሰው ፍቅር በእውነቱ የሰራው ስራ ነው ለዚህ ያደረገው። ሃይማኖት፣ ዘር፣ ቀለም ሳይል የእውነቴን ነው። እግዚአብሔር አምላክ አሁንም እንደው ይጠብቀው፣ እንደው ድግፍ ያደርገው። ብዙዎች እያለቀሱ ነው። እኔ ስሰራ ራሱ የእውነት ማያቸው አንዳንድ ቪዲዮዎች በቃ ካለው ከስራው አንጻር ነው። ሰው በቃ የሰራውን ነው ሰው ሁሉም ላይ ሁሉንም አንድ ያደረገው። በእውነት ስራ መስራት ከብዶኝ ነው የመጣሁት። ከውስጤ መውጣት ስላለበት ነው። ታናሽ ወንድሜ የምትወዱት የምታከብሩት የሁሉም ሰው ደራሽ የሆነ ታናሽ ወንድሜ ታሞ ነው ያለው። ግልጽ ባያረግም እሱም ሚዲያ ላይ ተናግሮታል። ግን ሁላችሁም በየእምነታችሁ በጸሎት አብራችሁ እንድትሆኑና በጸሎት አብራችሁ እንድትሆኑ ለመጠየቅ ነው የመጣሁት። ሁላችሁም በጸሎታችሁ አስቡት። በዚህ ሰዓት ለማስተር አብነት ከበደ አስቸኳይ የተባለ የድጋፍ ጥሪ ቀርቧል። ማስተር አብነትን በጋራ እንታደገው እየተባለ ይገኛል።
ለሀገራችን በበጎ አድራጎት ስራ እንግዲህ ከፍተኛ አስተዋጽኦ ያበረከተውና በመላው ኢትዮጵያውያን ዘንድ በታላቅ አክብሮትና ፍቅር የሚታወቀው ወንድማችን ማስተር አብነት ከበደ በአሁኑ ወቅት እንግዲህ ከባድ የጤና እክል ገጥሞት የሁላችንንም እገዛና እንዲሁም ደግሞ የሁላችንም ጸሎት ይሻል። ማስተር አብነት የሚገኝበትን የጤና ሁኔታ ለመደገፍና የሚመጡትን የሕክምና ወጪዎች ለመሸፈን የጎፈንድሚ የገቢ ማሰባሰቢያ እንዲከፈት ጥሪ ቀርቧል። የአብነት ጓደኞች፣ ወዳጆችና በተለይም በደቡብ አፍሪካ የምትገኙ ኢትዮጵያውያን ወገኖች ይህንን የድጋፍ ስራ እንድታስተባብሩና ከወንድማችን ጎን እንድትቆሙ ጥሪ ቀርቧል። ማስተር አብነት ለሀገሩና ለወገኑ ባበረከተው ውለታ አንጻር አሁን በደረሰበት አስቸጋሪ ወቅት ልንክሰውና ልንደግፈው ይገባል። ይህንን እንደሰማችሁት እንግዲህ ዘመቻውን እንቀላቀል ጥሪውን እንግዲህ ማስተር አብነትን እንታደግ እያሉ ነው። አርቲስቶችም ጋዜጠኞችም የተለያዩ ታዋቂ ሰዎች ከሀገር ውስጥ እስከ ሀገር ውጭ ድረስ የሆነት መነቃቃቱ በጣም ደስ የሚል ነው። ጋዜጠኛ መስከረምም ለብዙዎች ተከታዮች ይህንን መልእክት አሁን አስተላልፋለችና ህመሜ ብዬ አላውቅም፣ ግን ስጋ መጥፎ ነው፣ ያጋልጥሃል። መቀመጥ እንኳ አልችልም። ስትመረመር ይህ ነው አትባልም። ድንገት ይሰውርሃል። መለስ ስትልና ትቀጥላለህ። ቢያንስ የስነ ልቦና ጫናው ከባድ ነው። የኢትዮጵያ ሕዝብ ይጸልይልኝ። ማስተር አብነት ከበደ። አንዳንድ ሰዎች የሃይማኖትን የቋንቋን ወይም የዘርን ድንበር ጥሰው ወደ ህይወታቸው ይመጣሉ። በበጎነታቸውም ብዙሃኑን ያሸንፋሉ። በሰውነት ብቻ ድል ይነሳሉ። ከነዚህ ኢትዮጵያውያን ውስጥ ቢኒያም በለጠ መቄዶንያ እናነሳለን። ሌላው ደግሞ ወጣትነት ያልፈተነው ወጣቱ በጎ ሰው አብነት ከበደ ማስተር። ከሰሞኑን ከአንደበቱ የሰማናቸው አሞኛል የሚሉ ቃላት እንዲያ በተፈጥሮ በሰው ሰራሽ አደጋም ለተጎዱት የሚደርሰውን ወጣት ለምናውቅ ለኛ እሱን ለሚጠብቁ ተረጆች ጥሩ ዜና አይደለም። የችግረኞች የድሆች አምላክ የሆነ እግዚአብሔር ምሕረቱን ይሰጥህ ዘንድ እንጸልያለን። የምንጸልየው ለአንተ ብቻ ብለን አይደለም። ጥቂት በማይባሉ ልጆቿ አንገት የምትደፋው ሀገራችን በኩራት ልጄ ብላ ሰው ፊት የምታቆመው ወጣት ስለሚያስፈልጋትም ነው። ለምስክርነት ያብቃ ወንድሜ። ሁላችሁም ኢትዮጵያውያን ከጎኑ እንድትቆሙ አሳስባለሁ ብላለች። ብዙዎችም ታዋቂዎች እንግዲህ ይህንን ማስተር አብነትን እስከዛሬ ባደረገው መልካም ነገር ሁላችንም የግላችን እናደርግ እያሉ በጣም አዝናለሁ። በእኔ ምክንያት ይህ ሁሉ ህዝብ እየተጨነቀ ያለው ለኢትዮጵያ ህዝብ ነው። ይቅርታ አድርጉልኝ እንደዚህ እንድትጨነቁና እንድታስቡ ስላደረኳችሁ እያለ ነው የሚገኘው። ማስተር አብነት እንደሚታወቀው እንደታመመ ከተነገረ በኋላ እንግዲህ በርካታ ሰዎች ተጨንቀው እንዲሁም ደግሞ በሱ ጉዳይ ላይ ስጋት እንደገባቸውና በጸሎታቸው እያሰቡት እንደሆነ ጭምር ተናግረው ነበር። ነገር ግን ማስተር አብነት የሚያስፈልገኝ የገንዘብ እርዳታ አይደለም፣ ወደ ውጭ ሄጄ ለመታከም ዝግጅት አድርጌያለሁኝ፣ በጸሎታችሁ አስቡኝ። መላው ኢትዮጵያ እናትም እንግዲህ በየሃይማኖታችሁ እንድትጸልዩልኝ በማለት ጥሪውን አቅርቧል። ማስተር አብነት እየታመመ ሰዎችን ሲረዳ የነበረ እንዲሁም ደግሞ ለራሱ በህመም ላይ ያለ የተራቡትን ሲያበላ ሲያጠጣ እንዲሁም ደግሞ ጉዳት የደረሰባቸው አካባቢዎች ላይ በአካል በመገኘት እርዳታዎችን ሲያደርግ እንደነበረ የምናውቀው ነገር ነው። ሁላችን ኢትዮጵያውያንም እንግዲህ በየሃይማኖታችን ጸሎት እንድናደርግለት ጥሪ ያቀርቧል። ወንድማችን አብነትም እንግዲህ እግዚአብሔር ወደ ጤናው እንዲመልሰው እኔም ጸሎቴ ነው። ሁላችንም ጸሎት ልናደርግለት ይገባል። መልካም። እስኪ ስለ ማስተር አብነት ጥቂት ነገር እኔም ልንገራችሁ። ሁል ጊዜ ስለ ማስተር አብነት ቪዲዮ ስሰራ ወይም ደግሞ መድረክ ላይ የማወራ ከሆነም እሱ እየታመመ ለሌሎች ህመም የሚጨነቅ እሱ ሳይበላ ሌሎች እንዲበሉ የሚያደርግ ብዬ ስናገርም እሱ ግን ሁል ጊዜ ይናደድብኝ ነበር። እንዲህ አትበል ይለኛል። ምክንያቱም ደግሞ እኔ እስከዛሬ ስሙን ጠርቼው የማላፍረው አምላኬ ያድነኛል፣ ከብዙ ችግሮችም አውጥቶኛል። ይሄን ጉዳይ ህዝብ መስማት የለበትም፣ እኔው እችለዋለሁ፣ ከእግዚአብሔር ጋር እነጋገርበታለሁ፣ ለዚህ መፍትሄ አገኛለሁ ይላል። አመት ከምናምን ጀምሮ ይሄንኑ ንግግር ከአፉ ጠፍቶ አያውቅም። ነገር ግን እኔ እየተመለከትኩት ነው። ይሄ ሰው ያመዋል፣ ይሄ ሰው ምግብ አይበላም። ነገር ግን ስራው ሁሉ ሌሎች እንዲታከሙ፣ ሌሎች ምግብ እንዲበሉ ሲሆን እጅግ በጣም ውስጤ ይረበሽ ነበር። ማስተር አብነት ብዙ ጊዜ ራሱን አሳልፎ ለሰዎች የሰጠ ነው። ምክንያቱም ደግሞ ከአስክሬን ጋር አስክሬን አንስቶ በዚህ ጊዜ የአይምሮ ጭንቀቶች ይፈጠራሉ። እንዲሁም ደግሞ ከታመመው ጋርም አብሮ ታሞ ነው እና የሚሰራው እጅግ በጣም ብዙ ተደራራቢ የአእምሮም ሌሎች የህመም ችግሮችም እንግዲህ እንደሚያጋጥሙት እናንተም ታውቃላችሁ ብዬ አስባለሁ። እሱ ግን ይህን ጉዳይ ማንም እንዲያውቅ አለመፈለጉ ደግሞ ሌላ ችግር ነበር። ታዲያ እንደ ቅርብ ጓደኛም እንዲሁም ደግሞ እንደ ቤተሰብም ስለ ማስተር አብነት ከዚህ በላይ ብዙ ነገር ማለት አልችልም። ሁላችሁም ጸልዩለትም፣ የተሻለ ሕክምና እንዲያገኝም የምንችለውን ሁሉ እናደርጋለን። በዚህ ጉዳይ ላይ ታዲያ ቀጣይ ሁሉን ነገር አረጋግጬ ከሱም ጋር ተነጋግሬ ያለውን ነገር እንዴት ነው የኢትዮጵያ ሕዝብ ማወቅ ያለበት፣ ምንድነው መደረግ ያለበት የሚለውን ጉዳይ መረጃን ወደ እናንተ የማደርሳችሁ ይሆናል።
አቤት በጎነት! በእውነቱ ሀገራችን ኢትዮጵያ እንደዚህ አይነት አንድ ወጣት ለማግኘት ብዙ ዓመት አይፈጅባትም ብላችሁ አታስቡ? የእውነቴን ነው። ለሌሎች እየተጨነቀ ህመሙን እየደበቀ ከሚታመሙት ጋር እየታመመ ራሱን ዝቅ አድርጎ የእውነት በጣም ነው የሁሎችንም ልብ የነካው። የእውነት የሚያደርገው ነገር ማንም አሁን እንደዚህ የሚያደርግ ነገር የለም። ቤት ሄዶ ገጠር ሄዶ ሁሉም ጋር የሚያደርገውንና ይሄ ለብዙዎች ትምህርት ይሆናል። በጣም 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 የእውነት የሰራቸው ስራዎች በተለይ በወጣትነት ብዙ ነገር ያምራል። ሀብት አለ፣ ልጆች ከቤተሰብ ጋር ከሁሉ ነገርና ያንን ሁሉ ትቶ እንደዚህ ማድረጉ የእውነት በዝናብ ወዴት እየሄዱ ነው? ሽሮ ሜዳ ላይ ነው አብዬ። ሽሮ ሜዳ እየሄዱ ነው? አዎ። ታዲያ ከዝናብ በኔ መኪና አይግቡና በመኪና ልሸኙት። እሺ አባሮሳ። እሺ እኔና እሺ ቤዛ ህመሙ ተሰምቶኛል በደንብ ያለው ራሱ ጎፋ እርዳታ ሊያደርግ በሄደበት ጊዜ ተፈጥሮ አደጋ በተከሰተ ጊዜና ወርዶ ዝቅ ብሎ እንዴት እንደሚሰራ ተመልከቱት። እንግዲህ ዛሬም ጎፋ እያለቀሰች ትገኛለች። እንደምትመለከቱት የሞቱ ሰዎችን ፍላጋ ዛሬም ቀጥሏል። ቦታው ማሽነሪዎችን አስገብቶ ለመቆፈር ምቹ ባለመሆኑ ምክንያት የአካባቢው ህብረተሰብ በጉልበት በእጁ እየቆፈረ አፈር ውስጥ የሚገኙ የሞቱ አስክሬን እየፈለገ እያወጣ ይገኛል። የጎፋ ህዝብ የሞቱ ወገኖቻቸውን ጥርሳቸውን ነክሰው የደም እንባ እያለቀሱ የቀብር ስነ ስርዓቱን እያስፈጸሙ የሚገኙ ሲሆን እስካሁን ድረስ ያልተገኘውን አስክሬን በአፈር ውስጥ ፈልጎ ከአፈር ለይቶ ማውጣት እጅግ በጣም ፈታኝ ሆኖባቸዋል። እናንተ ደጉ የአገሬ ህዝብ፣ እናንተ ወጣቶች፣ እናንተ ደጋጎች እስከ ቦታው ድረስ በመምጣት ሞቶ በአፈር ውስጥ የሚገኙ ወገኖቻችሁን ፈልጋችሁ እንድታወጡ ስንል በትህትና አሳስባችኋለሁ። ይህንን ቪዲዮ ሼር በማድረግ ለሁሉም እንድታደርሱና ለጎፋ ህዝብ የበኩላችሁን አስተዋጽኦ እንድታደርጉ በትህትና እማጸናችኋለሁ። ለዚህ ለሰራው ስራ ሁሉ ፈጣሪም ዝም አይልምና ፈጣሪ ይጠብቅ፣ አሁንም ይርዳ፣ ወደ ቀደመው ነገር ጤንነት የሚመልስህን በል ሁላችን